ኢየሱስ ክርስቶስ ከእግዚአብሔር አፍ በሚወጣ ቃል እንጂ ሰው በእንጀራ ብቻ አይኖርም አለው። so there is powerful የሆነ ነገር አለ። beyond and above የሆነ ከእንጀራ በላይ የሆነ ቃል አለ። አብርሃምን እግዚአብሔር ቃል ነው የሰጠው። አብርሃም ድንኳን ላይ ቃል እንጂ ያለው ልጅ የለም እና እግዚአብሔር በተገለጠለት ጊዜ ሁሉ መልአክ በጎበኙት ጊዜ ሁሉ ትዝ ይላችሁ እንደሆነ አብርሃም ችግሩ ምንድን ነበር? አንተ ልጅ እሰጥሃለሁ ትለኛለህ፣ እቤቴ ውስጥ እያስደገ ያለው ግን ኤሌዘር ነው። እግዚአብሔር መልሶ ቃል ነው የሚሰጠው። ትንሽ ጠብቁኝ ያሳያችኋል። ግን ብዙዎቻችሁ ስትረግል ስለምታደርጉ በዚህ ጉዳይ ላይ ይሄ ፎርሙላ ስላልገባችሁ ስላልተረዳችሁት ኢኩዌሽን ነው፣ የእግዚአብሔር ቀመር ነው፣ ፎርሙላ ነው። እኔ ከማን ጋር ነኝ? ካንተ ጋር። ቀመር ነው፣ አትለውጡትም። ምን ብዬ ልንገራችሁ? በሰው ስምምነት 2 ሲባዛ 2 4 ነው ብለውን የለ? this is the equation a square plus b square is equal to c square ተብለን ተምረን የለ? this is equation, this is ቀመር ፎርሙላ ነው። 2 እጅ ውሃ ማነው ሃይድሮጅን 2 እጅ ኦክሲጅን ሲመጣ ውሃ ይፈጥራል የተባለው ተምረን የለ? ቀመር ነው። እግዚአብሔር ከአንተ ጋር ሆናለውም ቀመር ነው። regardless of your circumstance አሳያችኋለሁ እንዴት የእግዚአብሔርን አብሮነት ከኛ ጋር ሆኖ በዚህ ጉልበታችን እንዴት እንደምንሄድ። እግዚአብሔር ሌላ ነገር አላለው። ይሄው በዚሁ ቃል እኔ ካንተ ጋር ነኝ በሚለው ቃል በዚህ ጉልበት ምን በል ሂድ፣ ምድያማውያን እንደ ስንት እጅ እንደ አንድ ሰው ምን ታረጋቸዋለህ? ትመታቸዋለህ። እግዚአብሔር በመገኘቱ ይመታቸዋል። በመጀመሪያ አንዳንድ ነገሮች ቶሎ ብዬ ልንገራችሁ ነው። 3 ነጥብ ቶሎ አሳያችኋለሁ። በመጀመሪያ ፍርሃት የሚሰማችሁ ችግር ስለገጠማችሁ አይደለም። ፍርሃት የሚሰማችሁ ብቻችሁን እንደሆናችሁ የተሰማችሁ ቀን። ግልጽ ነው ሐሳቤ? ለምሳሌ አሁን እኔ ድሮሽ በተለይ ካንተ ሳይዝ ምናምን አንተ ማንንም አትፈራም ነበር ነግረኛል። ድሮ ትንንሽ የሆኑ ሰዎችን አሁን አንድ ትንሽዬ ልጅ መጥቶ እገልሃለሁ ምናምን ብል ትፈራለህ? ቤቢ ኧረ በእናትህ አማርኛ አትችልም ምን ማለት እንደሆነ አልገባህም ነው። ግን የሆነ ሰው የገዘፈ ጨበሪያም የሆነ ሰው ወሰብ ብሮ ምናምን እያለ እንደዚህ ቢያረግብህ አትፈራም? ትፈራለህ። ሁለት ነገር እጅ አቀማመጡ ያስፈራል። ወይም እዚህ ጋር ከሆነ እጅ አቀማመጡ ያስፈራል፣ ሽጉጥ ነው ብለህ። ሁለተኛ የዚህ ሀገር ሰው ጨበሪያም ነው ጉልበታም ነው ዱብ ቢያረገኝስ ብለህ ትፈራለህ። so the source of fear sometimes you feel that you are alone, you fear that በደንብ ተከታተሉኝ። ይፈራሉ። ጴጥሮስ በውሃው ላይ ሲራመድ ጌታ ኢየሱስ ክርስቶስና እሱ አብረው ሆነው የንፋሱን ኃይል አይቶ ምን አደረገ? ፈራ ይላል። ምንድነው አሁን የፈራው? ኃይል ነው። አብሮት ያለው ኃይል አለ፣ የንፋስ ኃይል አለ። የገዘፈ መሰለው። ገዳይ ነው። ያ ቃል በታሪክ ገዳይ ነው። በትንትን ያደርጋል፣ ይበታተናል። መርከብ የለ፣ ታንኳ የለ፣ በትንትን ያደርጋል። ስኳር ይገላል ተብሏል። አዎ በኢየሱስም አንተን ግን አይገልህም። ግዴለም አሜን በለኝ። አይገልህም። ኮሌስትሮል ይገላል ተብሏል። አይገልህም። ለምን አሜን አትልም? የእግዚአብሔር ኃይል አለ። ጴጥሮስ ይሄንን ነው። ንፋስ ይገላል፣ ማዕበል ይገላል። ጌታ ግን አብሮት ነው። አየና ፈራ ይላል። ጌታ ኢየሱስ ክርስቶስ ምን አፈራለው? ብራም ያስፈራ። I am not with you, don't you see this? አይታየም? the equation is here። እኔ እናንተ እኮ ስንደመር ሃይድሮጅን እና ኦክሲጅን ውሃ እንደሚሰጠው እኔ እናንተ አንድ ላይ ሆነን እናሸንፋለን። the equation is here። ልክ ሃይድሮጅን እና ኦክሲጅን ሲደመር ውሃ እንደሚሰጠው ይሄዋ በምን እንደተፈጠረ ታውቃላችኋል? ጋዝ ነው ፈሳሽ የሰጠን። ፈሳሽ ከፈሳሽ ተዳልቆ ምንድነው ተቀላቅሎ አይደለም። ከኔ ጋር ናችሁ? ፈሳሽ ጋዝ ነበሩ ሁለቱም። ሃይድሮጅንም ጋዝ ነው፣ ኦክሲጅንም ጋዝ ነው። በማንም ሰው እነዚህን ሳይንቲፊክ የኬሚስትሪ ዕውቀት የገባውና አክሰስ ያለው ለሃይድሮጅንና ለኦክሲጅን አክሰስ ያለው ሜዠርመንቱን ለክቶ ሁለት ጋዞችን ቢያደባልቅ ውሃ ይሰጣል። አንተና እግዚአብሔር እንደዚህ ትፈጥራላችሁ። ኧረ አሜን። ሃይድሮጅን ኤንድ ኦክሲጅን እኔ ከአንተ ጋር ነኝ። ሰይጣን ሁሉ ጊዜ የሚፈልገው ይሄንን የመደመር ምልክቱን ይሰብርባቸዋል። ሲሰበር ምን ይሆናችሁ ይመስላችኋል? ብቻችሁን ያላችሁ ይመስላችኋል። ከኔ ጋር ናችሁ? 3 ፕሪንሲፕሎችን ከዚህ አንፃር ቶሎ ብዬ ላሳያችሁ። ለምንድን ነው የእግዚአብሔር አብሮን መሆን ሁኔታችንን እንዳይገለጥ? ሁኔታችሁ በደንብ ተከታተሉ። ሰርከምስታንሶች በደንብ ስሙ። ወደ እናንተ የሚመጡበት ምክንያቱ የእግዚአብሔር ሥራ በእናንተ ይገለጥ ዘንድ ነው። እደግመዋለሁ። የእግዚአብሔር ሥራ በእናንተ ይገለጥ ዘንድ ነው። እጆቻችሁን አንሱና ይሄ የሆነው በሉ። የእግዚአብሔር ሥራ፣ የእግዚአብሔር መገኘት፣ የእግዚአብሔር ጣት በእኔ ይገለጥ ዘንድ ነው።
ስለዚህ ጣቱ እንዳይገለጥብህ አይንህን ከኢኩዌሽኑ ላይ እንድታነሳ ያደርጋል። ይሄ የሆነው ዮሐንስ ወንጌል ምዕራፍ 9 ላይ ታገኙታላችሁ። ቁጥር 3 ላይ ይሄ አይነ ስውር ሆኖ የተወለደው የማን ኃጢአት ነው? ከኔ ጋር ናቸው አይደል? የማን ኃጢአት ኖ? ኢየሱስ አለ የማን ክብር ይገለጥ ዘንድ? የእግዚአብሔር ክብር ይገለጥ ዘንድ። ይሄንን አባባሌን ጻፉት፣ ይጠቅማችኋል። እዚህ ላይ አስቀምጫለሁ። እናንተ ጦርነቱን አልመረጣችሁም፣ ጦርነቱ ነው እናንተን የመረጣችሁ። አብራራላችኋለሁ። እናንተ መንገዱን አልመረጣችሁም፣ የማይረብሸንን እንቅልፍ የማይነሳንን ገብቷችኋል። ጦርነቱን እናንተ አይደላችሁም የመረጣችሁ፣ ጦርነቱ እናንተን ፒክ አረገ። በደንብ ተከታተሉ። ለምን ፒክ አረገ? ውጊያውን አንተ አትመርጠውም፣ ውጊያው ነው አንተን የመረጠ። አንተ መርጠ የምትዋጋው ውጊያ የለም፣ አንተን ውጊያው መርጦሃል። ዋይ ዩ አር ፒክድ። አንተ ለምን ለዚህ ውጊያ ለዚህ ስራ የነዚህ ሰዎች ቤተሰብ ለምን መረጣቸው? ይሄንን ኃጢአት አይደለም። የሚሊጤን ሰዎች ናቸው እንደዚህ የሚሉት፣ ሚሊጤናውያን ናቸው እንደዚህ የሚሏቸው። ታውቃላችሁ ሐዋርያ ሥራ ምዕራፍ 28 ላይ የመርከቡን ታሪክ ታውቃላችሁ። መርከቡ ተሰባበረ፣ በመከራ ደረሱ። አሁን ማልታ የምትባለው ከተማ ሚሊጤን የምትባለው እዛ ከተማ ደረሱ። ከዚያ በኋላ ጳውሎስ ብርድ ስለነበረ እንጨት ሊለቃቀም ሄደ። እሳት አነደደ። ቁጭት ምን አደረገው? ነደፈው። ሰው ምን አለ? አቤት አቤት! መቼም እግዚአብሔር አይፍረድብህ እኮ። እግዚአብሔር ከፈረደ ከባህር ብታመልጥም በባብ ይገልሃል አሉ። አንዳንድ ሰዎች እንደሱ ይላሉ። የሆነ እግዚአብሔር የተጣላው ነገር ይኖር ይሆን? ነገር ውጊያ በዛበት እግዚአብሔር እንትን ሜቢ እኛ አናቅም፣ ሰው ሁሉ ልቡን አናቅም። ጌታ መቼም ልቡን ያውቃል። ምናልባት ነገሮችን ጥምምም ያሉበት ከእግዚአብሔር ያልተስማማበት ነገር ይኖር ይሆን ብሏችሁ ይሄዳሉ። ሚሊጤን ናቸው፣ አያውቁም። እግዚአብሔር በእናንተ የሚሰራውን ስራ አያውቁም። ጦርነቱን በደንብ ተከታተሉ። እፉኝቱን መጥቶ መነደፍን ጳውሎስ አልመረጠውም። እፉኝቱ ነው ከሰዎች ሁሉ ይልቅ ጳውሎስን የመረጠው። ለምን? there is something bigger። እባቡ ሌሎች መላእክት ጋር አልሄደም፣ ወደ ሰው ልጅ ነው የመጣው። why? there is bigger than him something in that Eve and Adam የሚባሉ ላይ የሚበልጥ ነገር፣ አንተ ላይ የሚበልጥ ነገር አለ። that's why you are picked for this challenge and there is a trust from God upon you። ከእግዚአብሔር ዘንድ መታመን አለ። ይሄንማ ምን ተስኖት ይገነጣጥለዋል ብሎ ባንተ ታምኗል። አንተ ይሄ እምነት እንዳይመጣልህ ኢኩዌሽኑን ይሰብርብሃል። ቢግ ብራዘርስ የሚባል አንድ ሾው አለ እዚህ በቴሌቪዥን ሲቢኤስ ነው ምናምን። አንዳንዴ ነፍሴን እንትን ላረጋት ለአዲሳት ሳይሆን በፊልም አትታደስም፣ ስትረሴን ሪሊዝ ለማድረግ ሲፈልግ አይዋል እና እዛ ቢግ ብራዘር ውስጥ እንትን ማስወጣት የሚባላል ከቲም ውስጥ ኢቫኩዌት ይደረጋል፣ ወይም ደግሞ ምንድነው ቲሙን ጨዋታውን ለቆ እንዲሄድ ይደረጋል። እና እየተመካከሩ ቡድን እየሰሩ የሚመረጠው ሰውዬ ለዚህ ጌም ፖቴንሻሊ ያሸንፈናል ብለው የሚያስቡትን መጀመሪያ ያባራሉ። አድመው ዲመን እንደዚህ ነው ያደረገው። he picked you because he fears you። ኧረ አሜን። ጦርነቱን አንተን የመረጠበት ምክንያቱ ፈርቶሃል። ወይኔ ጌታ ኢየሱስ እስቲ ፈርቶኛል ብሎ። ይሄ መከራ አንተ ጋር የመጣበት ምክንያቱ ስለፈራ ነው፣ ስለበረታ አይደለም። እስቲ ፈርቶኛል ብሎ። you cannot choose this የህይወት መንገዳችሁን እናንተ አትመርጡትም። መንገዳችሁን የሚመርጠው እግዚአብሔርና ዲመኖች ናቸው። ዲመኖች ፈርተው እግዚአብሔር ታምኖብክ ፈርተዋቸው ነበርና የሚል ቃል በመዝሙር 107 ላይ አለላችሁ። እነማን ናቸው የፈሩት? ኢያሪኮውያን ፈርተዋቸው ነበርና መጽሐፈ ኢያሱ 6 ላይ ታገኙታላችሁ። ፈርተዋቸው ነበርና አጥሩን ዘጉት ይላል። ቅጥሩን ዘጉት፣ በሩን ዘጉት። አንተ ስትደርስ ተዘግቷል። ምን ሆኜ ድለቤስ ነኝ? ይህን ሁሉ ተሻግሬ መጥቼ እንዴት በር ይዘጋብኛል እንድትልና እንድትክድ ነው። ግን የዘጉት ፈርተውክ ነው። እስቲ አንድ እግዚአብሔር ቃል አንብብላችሁ። እስቲ ዘጸአት ገና ምዕራፍ 15 አውጡ። እስቲ ፈርተው ነው በሉ፣ ችግሮቼ በሉ የበረቱት ብርቱ ሆነው ሳይሆን ብርቱ የሆነው እርሱ በእኔ ስላለ ፈርተው ነው። ሃሌሉያ። ውጊያ በዛብኝ አይባልም። ውጊያ የበዛው እናንተ ላይ ብዙ ጸጋ ስላለ ነው፣ ብዙ ቸርነት ስላለ ነው። ዜፊርስ በጣም ፈርተዋል። እስቲ ፈርተዋል በሉ። አትላንታ ላይ ተግዳሮት የበዛብን እኛ የሆነ ድብቅ ኃጢአት ኖሮብን አይደለም እንዳይመስላችሁ። እዚህ ከተማ ላይ እግዚአብሔር የሚሰብረው ነገር ትልቅ ስለሆነ፣ ትልቅ ቅባት ላያችን ላይ ስላለ ቻሌንጆቻችን በዝተዋል፣ ይሰበራል። እንደ አንተ
እግዚአብሔር ከእርሱ ጋር ስለሆነ ስንቴ ካንተ ጋር ነገር ተጫወተና ምስል መጽሐፍ ቅዱስ ሲናገር ሰይጣን የሙሴን ስጋ አይደለም የሚለው የሙሴን ስጋ ፈለገ ይሰጠኝ ስጋው ከሞተ በኋላ ምን ያደርግልሃል እፈልጋለሁ ኤግዛማይን ማድረግ እፈልግ ምንድነው ኤግዛማይን የምታደርገው the only person ፊቱ የተለወጠ እዚህ ምድር ላይ እሱ ነው something is different in this body ስለዚህ I want to search something ከዚህ አካል ጋር የተጣበቀ ነገር ይኑር አይኑር ብሎ መላእክና አጋንንቶች በሙሴ ስጋ ምን አደረጉ ተከራከሩ ለምን ሙሴ ላይ በምድር በህይወቱ ብቻ አይደለም ሬሳው አስፈርቷቸዋል ሲተፈርቻለሁ በሉ አትርበትበቱ አትደንግጡ ጠላት ቀጥቅጦ ሰርከምስታንስን እንድንፈራ አደረገን ቅጥ ሰይጣን የሚደነግጡ የሚፈሩ እቺ አሪፍ ቅጥቅጥ ናት የሚጠራጠር ትዕቢተኛ ኩራተኛ እምባምባ የሚለው ይሄ አሪፍ ቅጥቅጥ ነው ፍቅር ያስለቅሳል ሰይጣን እንዳያስለቅሳችሁ ዘጸአት ምዕራፍ 15 ላይ ወጣ ብዬ ነው የገባሁት አረሳም ዘጸአት ምዕራፍ 15 ላይ ኢየሱስ ጌታ ነው ችግሩ መርጦህ ነው የመረጠህ ለምንድን ነው ፈርቶህ ነው እስቲ ፈርቶኝ ነው በሉ ጦርነቱን እናንተ አልመረጣችሁትም እስቲ ቆይ ሰይጣንን መዋጋት ተብሎ ሊስታችሁ ስንፈጠር ነበር አልነበረም ጦርነቱ ግን አንተን መረጠ ለምን ምድርን የምትገዛው አንተ ስለሆንክ አረ አሜን የምትረግጠው አንተ ስለሆንክ እባቡን ከልካይ አንተ ብቻ ስለሆንክ ውሸት ከልካይ አንተ ብቻ ስለሆንክ ጨለማን የምታስወግድ አንተ ብቻ ስለሆንክ አንተን ከአባት መለየት ፈለገ that is the purpose of evil the ultimate purpose of evil separation ነው አንተ የእግዚአብሔር ህልውና ሳይሰማ እንድትኖር ማድረግ ነው ምዕራፍ 15 ታቆታላችሁ መጽሐፉን ክፍሉን አይደለ ገጽ 55 ላይ ልክ የኤርትራን ባህር እንደተሻገሩ ነው አትጮህብኝ ያለው እግዚአብሔር ትዝ ይላችኋል አሁን ውሃ ምን ያስጮሃል ነው ምንድነው የሚያስጮህ ብሎ የሚያስጮህ እዚህ ጋር እኮ ያመጣው ከኔ ነኝ ውሃው ላይ ስራዬን ገልጥ ዘንድ ነው አትጮህብኝ በትሩን በውሃ ላይ ምን በል ዘርጋ እግዚአብሔር ብርታት ይስጠን ዘርጋልኝ እኔ ንፋስ ላንፈሳለሁ ምን ያስጮሃል ከዛ እንደምታውቁት ያው ባህር ተከፈለ አሸሸ ገዳሚነን ብዙዎች ኢትዮጵያን እንደምንለው ክብር ለእግዚአብሔር ምናምን ብለው 15ኛው ቀን እንደሚጠፉት ማለት አደረ ማርያምና ህዝቡ ሁሉ ከበሮ ይዘው ምን ያደርጉ ጀመር ፈረሱንና ፈረሰኛውን አይደለም ይለው በባህር ምን ያደረገ በክብር ከፍ ብሏልና ቶሎ ብዬ ላንብብላችሁ ለእግዚአብሔር ይዘምራሉ ከአንድ አጋማሽ ላይ ፈረሱንና ፈረሰኛውን በባህር ጣለ ጉልበቴ ዝማሬ እግዚአብሔር ነው መድኃኒቴም ሆነልኝ የአምላኬ ነው አመሰግናለሁ የአባቴ አምላክ ነው ከፍ ማደርገዋለሁ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው የፈርዖንን ሰረገሎች ሰራዊቱን በባህር ጣላቸው የተመረጡት ምርጥ ስፔሻላይዝድ ያደረጉ ወታደር ሶስተኞችን በኤርትራ ባህር አሰጠማቸው ቀላያቱን ከደኗቸው ወደ ባህር ጥልቅ እንደ ድንጋይ ሰጠሙ አቤቱ ቀኝ በኃይል ከበረ አቤቱ ቀኝ ጠላቱን አደቀቀ በክብር ብዛት የተነሱብን አጠፋ ቁጣን ሰደድክ እንደ ገለባም በላቸው በአፍንጫ እስትንፋስ አረ ኢየሱስ ጌታ ነው በአፍንጫ እስትንፋስ ውኆች ተከደኑ ተከመሩ ማታ የተነፈሰው ነው ይሄ የኤርትራን ባህር የከፈለው እግዚአብሔር ተንቀሳቅሷል ብሎ ነው ፈሳሾቹ እንደ ክምር ሞገዱን በባህር ውስጥ ረጋ ጠላት አሳድጄ ይዛቸዋለሁ ምርኮም እካፈላለሁ ነፍሴም ትጠግባቸዋለች ሰይፌንም እመዛለሁ እጄም ታጠፋቸዋለች አለ መረጣቸው ማን ጠላት ምን አደርጋለሁ ብሎ ይዛቸዋለሁ አጠፋቸዋለሁ ከኔ ጋር ናቸው አጠፋቸዋለሁ ብሎ አለ ነፋስን አነፈስ ባህር ከደናቸው በኃይለኞች ውኆች እንደ አረር ሰጠሙ አቤቱ በአማልክት መካከል እንዳንተ ያለ ማን ነው በምስጋና የተፈራ ድንቅን የምታድር በቅድስና የከበረ እንዳንተ ያለ ማን ነው ቀኝህን ዘረጋ ምድር ዋጠቻቸው በቸርነት የተቤዠውን ሕዝብ መራ በኃይል ወደ ቅዱሱ ማደሪያ አገባቸው አሕዛብ ሰሙ ይሄንን ነው የምፈልገው አሕዛብ ምን አደረጉ ገና ኤርትራ ባህር ነው የተከፈለው እግዚአብሔር በእነሱ የሰራውን ስራ ሰሙ ከዛ ምን ሆኑ አሕዛብ ሰሙ ተንቀጠቀጡ በፍልስጤም የሚኖሩት ምጥ ያዛቸው ታዲያ ምን አሉ ኑና እለፉ አላቸው እንዴ ምጥ ሲይዛቸው እግዚአብሔር በእነሱ የሰራውን ስራ ሲያዩ ኑና እለፉ ሳትነኩና አሉ እንዴ ምንድነው ያደረጉት አስተባበሩ ነገር ግን ፋይናሊ ምንድነው የሆኑት የእግዚአብሔር ቃል ጠቅልሎ ሲያስቀምጣቸው ተንቀጠቀጡ በፍልስጤም የሚኖሩ ምጥ ያዛቸው የዚያን ጊዜ የኤዶም አለቆች ደነገጡ የሞዓብ ኃያላን መንቀጥቀጥ ያዛቸው በከናን የሚኖሩ ሁሉ ቀለጡ የት ነው የቀለጡት ከናን አስሮቹ ግን ሄደው ምንድነው ብሎ ይመጡ የቀለጠ ወታደር አይተው መጣው የቀለጠ ሰራዊታቸው እኛ በእነሱ ፊት ምንድነን እንዳንበጣን እግዚአብሔር ኦሬዲ እኮ እነዚህ ሰዎች ሲያሻግር ጠላቶቻቸው ሰምተው these are unique nation ናቸው
መንቀጥቀጥ ያዛቸው፣ መራድ ያዛቸው። መጨረሻ ላይ ያለውን ነው የምፈልገው። ተመልከቱ። የተቤዣቸው ሕዝብ እስኪያልፍ ድረስ አቤቱ ቁጥር 16 አቤቱ ሕዝብ እስኪያልፍ ድረስ የተቤዣቸው ሕዝብ እስኪያልፍ ድረስ ፍርሃትና ድንጋጤ ወደቀባቸው። በኢየሱስ ስም ከናንተ ላይ ተነስቶ ጠላቶቻችሁ ላይ ፍርሃትና ድንጋጤ ይውደቅባቸው። ከዛ በክንድ ብርታት እንደ ድንጋይ ምን አደረጉ? ዝም አሉ። እነማ? በከናን ያሉት እነማ? ፍልስጤማውያን እነማ? እነዚህ 31 ነገስታት እነማ? ኢያሪኮ እነማ? እነ ዮርዳኖስ እነማ? እነ አሞራውያን፣ አማቄላ በለው በጠሩልኝ 7ቱ ኃያላን ብዬ አስተማርኳቸው። እነዚህ ሁሉ እግዚአብሔር ኦልሬዲ እስራኤልን በማሻገሩ እነዚያ ሰምተው ደነገጡ ይላል። ዋይ አንድ ነገር አዩ። ሌሎች አማልክት ሊያደርጉት የማይችሉትን የእስራኤል አምላክ ብቻ ያደርጋል። እርሱም ከማ ጋራ ነው? ከነሱ ጋራ ነው፣ ከኛ ጋራ ነው። እስቲ ከኔ ጋር ነው ብለው። በቃ ነገ ውሃ ይወጣል። ለምን አሜን አትለይ? ነገ ውሃ ይወጣል። አንተና እግዚአብሔር ስትራመዱ አንድ ነገር ይፈጠራል። አንተና እግዚአብሔር ስትነጋገሩ አንድ ነገር ይፈጠራል። ዛሬ የለያየህን በኢየሱስ ክርስቶስም እሰብራለሁ። በቃ ኢኩዌሽኑ የእግዚአብሔር ስራ ባንተ እንዲገለጥ ጠላቶች ፒክ ሲያደርጉ እግዚአብሔር ምን ያደርገዋል? ኦርኬስትሬት ያደርገዋል። ኦኬ ይሄን መረጡ ሊዋጉ፣ እኔ ካንተ ጋር ነኝ። በበሽታ መጡ፣ አትደንግጥ፣ እነሱን ድንጋጤ ይዛቸዋል። እኔ ካንተ ጋር ነኝ። ኧረ አሜን። በድህነት ሊመጡ መጡ፣ አይዞ እኔ ከማን ጋር ነኝ? ድህነት መጥቶ ፒክ አደርጋለሁ፣ ድሃ አደርጋለሁ ብሎ አሰብ አይደል? ዶንት ወሪ። ኢኩዌሽኑ እኔ እናንተ ነን። አበንደንት የሆንኩት እኔ፣ ባለጸጋ የሆንኩት መትረፍረፍ ያለኝ እግዚአብሔር። መትረፍረፍ መንግስተ ሰማያት አታገኙ። እዚህ ነው የሚበዛላችሁ። እግዚአብሔር ያብዛላችሁ። ድህነት ነው የመረጠ። አትፍራው፣ አትደንግጥ። እንዴት አደርገዋለሁ? እንዴት እገባለሁ? ምናምን እኔ እናንተ ቅድም የሺ ያነበበችው መጽሐፍ ቅዱስ ክፍል ሂዱና አንብቡ። እግዚአብሔርን ላንብበው፣ ፈልጉት ትጸኑም አላችሁ አይደለም የሚለው? ስትፈልጉት ታገኙታላችሁ አይደለም የሚለው? ስትፈልጉት አለ። አማርኛው የምትፈልገው ነገር ታገኘዋለህ ነው አለ። ትክክለኛ መሆን መጽሐፍ ቅዱሳችን ግን በመንፈስ ቅዱስ የተጻፈ ስለሆነ ስትፈልጉት አለ አለ። ኦኬ ይሄ እጄ ይሄን ነግሬያችሁ ጨርሳለሁ። ይሄ እጄ እዚህ ጋር ጣቶቼ ፓራላይዝድ ቢሆኑ አይሆኑም። ፓራላይዝድ ቢሆኑ ለምሳሌ ነው የምነግራችሁ። ፓራላይዝድ የሆኑበት ምክንያት ፋክተሩ ሁለት ነው። ብለድ ሰርኩሌሽን እና ነርቭ። ነጭ ጋውን ልልበስ እንዴ የምነግራችሁን እንድታምኑ የዶክተር ቃል ስናገር ሁለት ነው ፋክተሩ። ከዛ ሐኪሞች ምንድነው የሚያደርጉት? ደም አይደለም ውስጥህ የሚጨምር፣ ነርቭ አይደለም አምጥተው ውስጥህ የሚጨምር፣ ደሙም ነርቭም ሰውነት ውስጥ አለ። ግንድነው ወደዚህ የሚሄደው ደም ብሎክ ያደረገውን ብሎኬጁን ነው የሚያነሱልን አይደለም። ሀርት ሰርጀሪ የምንለው እዚህ ጋር ቫልቡን አስገብተው ጠቦ ምናምን በእድሜ ምናምን ይባላል አለ። ይቀዱና ምንድነው የሚያስገቡት? ቫልቡን መጀመሪያ ኮሌስትሮሉን ይቀንሱታል። ኮሌስትሮል የሚቀንስ መድኃኒት ይሰጡሃል። ለምን? ችግሩን የዘጋው ነው እንጂ ደም አጥሮክ አይደለም። እግዚአብሔር አለ፣ እጅ ውስጥ አለ፣ አንተ ውስጥ አለ። አረ እግዚአብሔር የተባረከ ይሁን። የጎደለህ ነገር እና ለማመን እነ ፍርሃት እነ ጥርጥር ብሎኬጅ ሆነው ዘግተውብህ ነው። አታምጣውም። እግዚአብሔር ሁል ጊዜ ካንተ ጋር አለ። ውረድ አይባልም። እግዚአብሔር በአዲስ ኪዳን ጌታ ሆይ አይባልም። የኛ ጌታ አማልክት አይደለም። እግዚአብሔር አማኑኤል ቃል ሥጋ የሆነው በውስጥህም በዙሪያህም አለ። ምልክቱ ይሄ ነው አላት። ድንግል ትጸንሳለች። ጠላቶችን ለንጉስ ሕዝቅያስ ለንጉስ የተነገረ ቃል ነው ካልተሳሳትኩኝ። እና ምንድነው ያለው? አትፍራ፣ አትደንግጥ፣ ጠላቶች ጥላሸት ሆነዋል። በምን አውቃለሁ አለ? ምልክት እሰጥሃለሁ አለ። እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን ምን ትለዋለች? አማኑኤል ትለዋለች። በዛም ዘመን ሆኗል። አማኑኤል የሚባል ተወልዳ፣ አማኑኤል ወይ የክንፍ መዘርጋት ምድር ሞላ ሆኗል። በዛ ሰዓት ግን ደብል ፖርሽን ወይም ደብል ፉልፊልመንት ስለምን በትንቢት ቃል በጌታችን በኢየሱስ ክርስቶስ ተፈጸመ። ምን ማለት ነው? ጠላቶች ጥላሸት ሆነዋል። ቃል ሥጋ በመሆኑ ምክንያት ጠላቶች ቢመርጡህም የተሸነፉ ናቸው። you are picked by your enemy። ምክንያቱም የእግዚአብሔር ሥራ በአንተ እንዲገለጥ